አንተ ሞኝ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈ እግዚአብሔርን ሞኝ ልትለው ተወዳለህ እንዴ አለ። ስለታገዝ ትዕግስትን ጅልነት ታደርጋለህ። ወባይቱ በአምጣነ ኢትንየስት ዘግ መቅሰፍተ ለርስከ ነገር ግን ንስሐ እንዳለ መግባት ለራስህ ፍዳን ታከማቻለህ። ደግሞ ሰው እንደው መጥቶበታል በየጸበሉ እየሄደ ስላሴ ተገለጠልኝ እንዴ ስነ ስርዓት መያዝ አለባችሁ። እንደው አታፍሩም እንዴ? ስላሴን አየዋቸው ጥጋብ እኮ ነው። እኔ እንደው አንድ መርጌታም በህልሜ አይቼ አላውቅ እንዴ እንኳን ስላሴ እንዴ ነውር አይደለም። በዛሬ ቪዲዮ ሁለት ሐሳቦችን ነግራችኋለሁ። የሁለተኛው ሐሳቤ ግን እጅግ ትንሽ ጠጠር ያለና ሲሪየስ ጉዳይ ነው። ከዛ እናንተ ላይክ እና ኮፒ ሊንክ እያደረጋችሁ አድምጡኝ። የመጀመሪያው ሐሳብ አብዛኛው የቪዲዮዎቻችን መጀመሪያ ላይ ኮፒ ሊንክ እና ላይክ አድርጉ እንላለን። ይሄንን የምንልበት ዋነኛው ምክንያት በቪዲዮዎቻችን የምናስተላልፋቸው መልእክቶች በርካታው ምዕመን ጋር እንዲደርስና ምዕመናኑም በዛ እንዲጠበቁ እንዲማሩበት ከማሰብ የዘለለ አንዳች ጥቅም ኖሮት አይደለም። ላይክ እና ኮፒ ሊንክ የመሰብሰብ አባዜ ያለብን መስሏችሁ ግራ የተሰኛችሁ ልትኖሩ ስለምትችሉ ስላላችሁም እሱን ክሊር ከማድረግም አንፃር ነው። እናንተ ላይክ ማድረጋችሁ ኮፒ ሊንክ ማድረጋችሁ በርካታ ምዕመናን ጋር እንድንደርስ ስለሚያግዘን ያንን ከማድረግ አንፃር ብቻ ነው እንጂ ሌላ የተለየ ጥቅም ኖሮት አይደለም። እግዚአብሔር በሚያውቀው ላይክ ስላደረጋችሁ ኮፒ ሊንክ ስላደረጋችሁ ቲክቶክ እንኳን የሚከፍለን ክፍያ ኖሮ አይደለም። ሌላው ሐሳብ ሁለተኛው ደግሞ ከላይ በቪዲዮ መጀመሪያ ላይ ሰምታችኋቸው የነበሩት አባታችን ርዕሰ ሊቃውንት አባ ገብረ ኪዳን በሚያስተላልፉት መልእክት ላይ ኮሜንቶችን ለማየት ሞክራለሁ። በውስጥ የምትልኩልኝም ሰዎች አንዳንዶቻችን ትንሽ ከመስመር ወጣ እያልን ይመስለኛል። በእርግጥ በዘመናችን አንቱ ቅዱስ መባልን ነው እንጂ ልክልካችንን የሚነግረንን ሰው አንፈልግም አንወድም። በተለይ በዚህ ዘመን ምን ችግር አለው ምን አለበት በውስጥ መነጋገር ሲቻል የሚሉ በጣም አጥፊ የሆኑ ግን መልካም የሚመስሉ ቃላትን በመጠቀም ብዙ ሰዎች መርዝ የሆነ ሐሳባቸውን በዛ ለመሸፈን ይሞክራሉ። ያደረጉትም ያሉት መምህራችን እንግዲህ ሲነግሩንም እንደምትሰሙት እንደምታውቁትም ስህተትን ስህተት ነው ልክ የሆነው ልክ ነው። እኔ በቪዲዮ ሐሳብ ላይ ለመስጠት አይደለም እሳቸውን በስፋት እንደሚመጡበት ነግረውናል። በደንብም ይመጡበታል። ግን ደግሞ መምህራችን እንደምታውቋቸው በቃ በልካችን ማስተካከል ያለብን እንድናስተካክል ማጠንከር ያለበትን እንድንጠነክር ለብዙዎች መጽናኛ ብዙዎች ከስህተት መንገዳቸው እንዲመለሱ ያደረጉ ናቸው። ደግሞም የቤተ ክርስቲያን የጀርባ አጥንት የሆነው የአብነት ትምህርት ቤት የምስክር መምህር ናቸው። የምስክር መምህር ማለት አንድ ሰው ለምሳሌ በመጽሐፍ መምህር ማለት ነው ብሉያትና ሐዲሳትን እየተማረ ያለ ሰው ሊሆን ይችላል። ያንን ጨርሶ ሄዶ ጨርሷል ልክ ነው በቃ ከዚህ በኋላ ማስተማር መምህር መሆን ይችላል ብለው የሚያረጋግጡ መምህር ናቸው። አስቡት ሐዲሳት ማለት ሐዲስ ኪዳንን በሙሉ ማለት ፈትፍቶ ማስተማር ይችላል ብለው የሚያጸድቁት እንግዲህ እሳቸው ናቸውና በጣም በሚያስተዛዝብ ሁኔታ መጽሐፍ ቅዱስን አንድ ቀን ገልጣችሁ የምታውቁ ሰዎች እሳቸው ላይ አፋችሁን ለመክፈት በምን አይነት ሞራል እንደደፈራችሁ አልገባኝም። እና እንደው ይሄ ነገር ትንሽ መስመሩ ቢይዝ የሚል ሐሳብ አለኝ። ሞኝ ሰው በዝምታው ሊቅ ይመስላል ይላል። ሞኝ ሰው በምኑ ምን ይመስላል? ሊቅ ይመስላል። አንዳንድ ሰዎች ዝም ስላሉ ትዕግስተኛ ይመስላሉ፣ ግን እስኪነኩ ድረስ ነው። ሌላ ቀንም ተናግሬ ያውቃል። የሆነች ሰዎችን ለማብሸቅ የሆነች በተናቸውን ፈልጋችሁ ክሊክ ማድረግ ነው። እሷን ነካ ካደረጋችኋት በሙሉ ፋይላቸው ይዘረጋል፣ ይናደዳሉ። ንድድድድድድድድድ የሚለው ፊት ይሄ እዚህ ላይ ጅማት ይገተራል። እኮ ፊታቸው እኮ ማተራ ጨለማ ይለብሳሉ፣ ይበሽቃሉ። ብሽቀት እህል አልበላቸው ይላል፣ እንቅልፍ አልተኛቸው ይላል። ይሄ ምንድን ነው? ትዕግስት ማጣት ወደ ሰፊ ዓለም ሲነኩ ያዙ ይልቀቁኝ ማለት እንዴ ታው እንጂ እንከባበር ማለት። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል። ኃጢአቱን እንተው ዝም ብላችሁ ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተው እሺ፣ ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዲያው አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላክ ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል። ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው።
ሰይጣን ካንተ እንዲርቅልህ ከፈልክ አሁን አንዳንድ ሰው አለ ሰይጣን እንደማራቅ እያለ የሚጃጃል ሰይጣን እንዲርቅ እንትና የሚባለው ጸሎት ጥሩ ነው ምናምን እንትስ የሚባለው ጥሩ ነው እንትና ደግሞ ለዚህ ጥሩ ነው የእንትና ደግሞ ድርሳን ጥሩ ነው። እንደዚህ አትጃጃል። ሰይጣን እንደዚህ ስላረቀው ብቻ አይደለም በኢየሱስ ክርስቶስ ስም ብሎታል። ጳውሎስ በሚሰብክለት በኢየሱስ ክርስቶስ ስም ብሎታል። ለኢየሱስን ያምኖ ለጳውሎስን ያምኖ አንተ ምን ቤት ነህ? ኢየሱስንም አምነዋል ጳውሎስንም አውቀዋል። አንተ ምን ቤት ነህ? ሰይጣንን አንዳንዱ ሰውማ እንደው ሲጸልይ ሰምታችሁ ሰው በጉልበቱ ለሚርቅበት ቀጥቀጥ በሰራዊቱ ይህ በጥርሱን ነከስ ሲያደርገው ሰይጣን የሚያመው ይመስለዋል። እንደዛ ሰይጣን እንደዚህ ብሎ አይርቅም። ሰይጣን የሚርቀው ጎበዝ እኛ ላይ ያስቀመጠውን ገንዘብ ወርውረን ስንጥልለት ነው። ያን ስንጥልለት ሰይጣን ይርቃል። ያ ክፉ አደራ ክፋት፣ ሞት ደግሞ ሰይጣንን ተጠግቶ ይመጣል። አንድ ምክር ልምከራችሁ። በየትኛው ደቂቃ የሚጸጽታችሁን ስራ ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜ ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምን ነው የምንገረፈው? ለምንድነው ሁልጊዜ ስንጸጸት የምናድረው? ለምን ሰላም አይኖረንም? ለምን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድነው ሰላም አጥተን የምናድረው? ልብስ እያለን የምንራቆት ለምንድን ነው? ምግብ እያለን የምንከሳ ለምንድን ነው? ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣ ለምንድን ነው? ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው አበድረን ይቅርታ ዝም ስንል ማሩኝ አላለችም አላወቅኩም እዩብኝ ስንል እንነቃለን። ሰላምን መፈለግ አለብን። ሰላምን የምናገኛት ደግሞ እኛው ልብ ውስጥ ይህን እናድርግ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። ክርስትና ድራማ አይደለም። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። ምን እንዲያደርግልን ነው የምንፈልገው? እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። ሁላችንም አሁን ንጹህ ለባብሰን አንዲት ጭቃ እንኳን ስንራመድ ሲረጨን ወይኔ ልብሴ ቆሸሸ ወይኔ በጭቃ እግሩ ጨርቃችንን የነካ ሰው ካለ ከፊቴ ናትና ኃጢአቴ ሁልጊዜ ተውጫለሁኔ ሰው መስለን እየዋል እንደ አውሬ ስንባክል ባዘን በትካዜ ሰላሜን እንደወንድባችን ማን ይመልሰው? ባዘን የረከሰውን አይምሯችን ማን ይቀድሰው? በፊት የሚቀድሰን መድኃኔዓለም ክፋትን የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝ። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? በኃጢአት ጎስቁዬ እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። ፈለኩኝ ኃጢአት የእግዚአብሔር መልእክት እንደ ቤተ ክርስቲያን ሀሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው። እውነት ለመናገር ስለዚህ መድኃኔዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባቢኩም ዋኮ አልባሲኩም። ልብሳችሁን ሳይሆን ልባችሁን ቅደዱት። ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው።
ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን ረድ የዚህ ዲያቆን ጋር የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ። ሁሉም አይነት ኃጢአት በቤተ ክርስቲያን ይሰራያል ያለ ማመልከት። ሁሉም አይነት ኃጢአት ምንም ነገር ብትሰራ። ስለዚህ በቀኝ የተሰቀለውን ወንበዴ ዛሬ በገነት ትኖራለህ ብሎ ፈወሰው በምሕረቱ በደሙ። ስታመነዝር ተገኝታ በድንጋይ ልትወገር የመጣችውን ሴት በሰላም ሂጂ ልጄ ብሎ ሰደደ። ጎባጣውን ፈወሰው፣ ዲዳውን ፈወሰው፣ ወንበዴውን ፈወሰው። ክርስቶስ የሞተውን ፈወሰው። ክርስቶስ ቢክድ እንኳን ከተመለሰ ምሕረት የማይሰጠው ሰው እና ሁሉም ምሕረት በቤተ ክርስቲያን ይገኛል። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ራሷ ኢየሱስ ክርስቶስ ስለሆነ መድኃኒቷ ክርስቶስ ስለሆነ ክርስቶስ መድኃኒቷ ለሆነላት ቤተ ክርስቲያን እማታስተሰርየው ቤተ ክርስቲያን። አሁን አንዳንድ ሰው በሰንበት መንገድ የሄደ ሰው ኃጢአቱ አይሰረይለትም፣ እንደው ንስሐው እንደ ወራጅ ውሃ ሲሄድ ይኖር። አቤቱ ንጹሕ ልብ ከባድ ሸክም አስረው ለሰው ያሸክማሉ፣ እነሱ በጣታቸው አይነኩትም አለ። ነውር አይደለም። ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ይፍታ ይድግ ያንስ ወይ ቀድስ ምንድን ነው የሚለው? ቄሱ ንስሐ ሰጥቶ ሲጨርሰን ንስሐ ባንገባም አሁን በኋላ ራስ እንግዲህ በጸሎት ስንዘጋ ምንድን ነው የሚለው? በአማርኛ ለበለው ስንተርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ አያችሁ፣ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። በምኑ ነው ይቅር የሚለን? በዚያ ደም ነው። ይህንን ደም የሚያሸንፍ ኃጢአት የለም። ዝንቱ ውእቱ ደሜ ዘይትካው ለቤዛ ብዙኃን ወለ ስርየተ ኃጢአት፣ ለብዙዎች የኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል። ለብዙዎች ያለው ለምንድን ነው? ምንም የኃጢአት ማህበር ቢኖር ከእግዚአብሔር ይቅርታ በታች ንስሐ እስከገባን ድረስ ማለት እና ቤተክርስቲያን የምህረት ቤት። ከኢትዮጵያ ኦርቶዶክስ ተዋሕዶ አንድ ነገር መማር ያስፈልጋል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። ያለ እግዚአብሔር ፈቃድ ምን አይሾምም ነው? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። ኦርቶዶክስ ቤት እውነት የለም ብዬ አላምን። ክርስቲያን መሆን ምንኛ ደስ ይላል፣ መስቀሉን ጨብጦ መድኃኒቴ ይላል። አማን በአማን አማን በአማን ክርስቲያን። የከተማ ልጅ እንደ ዱባ ያለ ነው። እንደ እውነቴን ነው ማምላክ። አሁን ዱባ ጭንቅ አይችልም አይደለም። አንድ ቀን ከፀሐይ ላይ ስናወራው ዝም ብሎ በቃ መፍረስ ነው ስራው፣ መፍረጥ ነው ስራው። ወይ እንደ ቅቤ ነው ወይ እንደ ሙዝ ነው። ሙዝ አሁን ለብዙ ቀን ስንቅ አይሆንም፣ ጭንቅ አይችልም ሰው ማለት ነው። እና ጭንቅ ነገር መስማት አንችልም፣ ጭንቅም ነገር መስራትም አንችልም። ስለዚህ ነው ጭንቀት ሲመጣ ደንግጠን ከሃይማኖት ደጃፍ ሁሉ ምን ወጣው ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ
ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንደዋችሁ ችኮላና መረጋጋት፣ ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸው፣ እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት እህቶቻችን ድንግልናችሁን ጠብቁ። የዲያቆን ሚስት ወደፊት እንዳናጣ እሰጋለሁ እና የመምህር ሚስት መሆንን አትፍሩት። ጥሩ ነው። ይኸው እንደዚህ ያለ ጠብጥሞ የሚገኝ እኮ ብትወልዱ እኮ የፈለገ ብትወልዱ 10 ነው። እስቲ 20 ልጅ ይገኛል። 20 ልጅ የተገኘ እኮ የመምህር ሚስት ስለሆኑ ነው። እንዲህ ያለ ቅናት እንዲያደርባችሁ ጥሩ ቅናት እንዲያደርባችሁ ይገባል። እና የቄሶች ሚስቱም ባሎቻችሁ እንዲያገለግሉ ፍቀዱ፣ አታንጎርጉሩ። የካህን ሚስት የካህን በረከት ነው የምታገኘው። ይህን እንድትላልቅ ብዬ ነው። በስጋም በነፍስም የወላዷቸውን ልጆቻቸውን አምላከ ቅዱሳን በቸርነቱ ይጠብቅልን። ከዚህ ቀጥሎ እሳቸውን አመሰግናለሁ በእውነት። ከዚያ ወደ ትምህርቱ ሄዳለሁ። እሳቸውን ለምንድነው እንደዚህ ያልኩት? እኔ ለምሳሌ መነኩሴ ነው እንደ አቅሚቲ ይላል የዘመኑ ሰው ሲናገር። እንደ አቅሚቲ እኔም ወንበር ማስተማር ጀምሬያለሁ እና እኔ እንግዲህ የምትቆጣብኝ ሚስት የለችኝም፣ ማጫውታትም የለችኝ፣ ማቋረሳትም የለችኝም። ግን ይደክመኛል፣ እኔ ራሴ ይደክመኛል፣ ወንበሩ ያደክማል። የተማሪው ጥያቄ ልብ ነው የሚያወልቅ። የኔታ አረጋዊን መምህራችን አንዱ እዚህ ጓዴ መጠየቅ አቀበት ነው፣ መጠየቅ ግን ቁልቁለት ነው ይላል። እንደፈለገ ይደረስበታል ማለት ነው። ተማሪ ልብ ማውለቅ ነው ዝም ብሎ ስራው። ወተት ለምን ነጭ ሆነ ብሎ ቢሆን ይጠይቃል። ስጋት የለበትም፣ አይቸገርም ማለት ነው። ስለዚህ የተማርነው ብቻ ሳይሆን ያልተማርነውን ጭምር ነው የሚጠይቅ። የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ነበር አለው። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ። ያንዳንዱ ሃይማኖት ሲባል የድርጅት ስም ነው ወይም የተቋም ስም ነው ከማንሳት፣ ኦርቶዶክስም ሲባል የተቋም ስም እንጂ የእምነት ወይም ደግሞ የምናምንበት የምንሄድበት መንገድ እንዳይደለ ብሎ የሚያስቡ ሰዎች አሉ። ለመሆኑ እምነትና ሃይማኖት ልዩነት ይኖራቸው ይሆን ወይስ ደግሞ ምንድን ናቸው? እስቲ እነዚህን ጉዳይ ብናነሳ አባታችን። እሺ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይስጥልኝ። ሃይማኖት ባልን ጊዜ ሃይመነ ከሚል ቃል ነው የሚወጣው፣ ከግዕዝ ቃል ሃይማኖት ማመን፣ መታመን የሚል ትርጉም ይኖረዋል ማለት ነው። አምነ ሃይማኖት አመነ ነው። ከዚያ እምነት ከዚህ ይወጣል። እምነት የሚለው ከዚህ የሚወጣ ነው። በዚህ አካሄድ ሃይማኖት እምነትንም ጨምሮ የያዘ ነው። ሃይማኖት የሚለው አንደኛ ማመን ነው የሚሆነው፣ ሁለተኛ ደግሞ መታመን። ማመን ማንን የሚል ይወጣዋል፣ መታመን ለማን የምንታመነው የሚል ይወጣዋል። እነዚህ ሁለት መሰረታዊ ነገሮች የሚያጠቃልል ነው። ስለዚህ እዚህ ላይ የሃይማኖት አንዱ ትርጉሙ እምነት ነው ማለት ነው። የሃይማኖት አንዱ ትርጉሙ እምነት ይሆናል ማለት ነው። ይሄ ምን ማለት ነው? መጽሐፍ ቅዱስ ላይ ሃይማኖትን እምነት፣ እምነትን ሃይማኖት ብሎ የሚጠራበት ጊዜ አለ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖትኪ አሕይወትኪ ማቴዎስ 15 ላይም እምነትሽ አድኖሻል፣ እምነትህ እንዲህ አድርጎልሃል፣ ሃይማኖትህ አሕይወትከ እምነትህ አድኖሃል እያለ ነበር የሚያድነው። ይሄ ሃይማኖት ግዕዙ ሃይማኖትኪ ሃይማኖትከ፣ ሃይማኖትህ ሃይማኖትሽ ነው የሚለው በግዕዙ። ስለዚህ እምነትን ሃይማኖት ሲለው ማለት ነው። ተአምኖ ብሎ ደግሞ ይጠራዋል፣ እምነት ሲል ነው እዚህ ላይ። ስለዚህ ሃይማኖትን እምነት ሲለው ሃይማኖትሽ አድኖሻል ሲል እናገኘዋለን። ከዛ ደግሞ
ሃይማኖት ደግሞ በራሱ ሃይማኖት ተብሎ ሲጠራ ምን ተብሎ ይገኛል? ወአሐቲ ሃይማኖት አሐዱ እግዚአብሔር ወአሐቲ ሃይማኖት፣ አንድ ጌታ አንድ ሃይማኖት ወአሐቲ ጥምቀት ይላል ቅዱስ ጳውሎስ ማለት ነው። ስለዚህ አንድ ሃይማኖት ባለ ጊዜ አሁን ምን እያለን ነው ማለት ነው? ሃይማኖት የምንለውን በራሱ ቅድም ማመን መታመን ብለን የተረጎምነውን ነገር እየነገረን ነው ማለት ነው። ስለዚህ እምነትን ሃይማኖት፣ ሃይማኖትን እምነት ብሎ መጥራት በመጽሐፍ ቅዱስ የታወቀ ነው። ግን ምን ማለት ነው ባልን ጊዜ ሃይማኖት የምንለው እግዚአብሔርን ራሱን ነው። ሃይማኖት የምንለው ራሱን እግዚአብሔርን ነው። በመጽሐፍ ምእመን እግዚአብሔር የታመነ ነው፣ እግዚአብሔር ታማኝ ነው ተብሎ ቅዱስ ዳዊትም ተናግሮታል። ሌሎችም ነቢያት ሁሉ ጻድቅ እግዚአብሔር፣ ምእመን እግዚአብሔር እውነት ነው ብሎ እየተናገሩት ሁሉ ይህ ሃይማኖት ነው። አማኝ ሳይኖር ሃይማኖት አለ። እምነት ግን ይጎላል። እምነት ሊጎል ይችላል። ሃይማኖት ሳይኖር ግን ሃይማኖት አለ። ምክንያቱም ሃይማኖት እግዚአብሔር ነው። ሃይማኖት ማባብ ተፈጥረት ወሀበ ወልድ ታበጽሕ ወሀበ መንፈስ ቅዱስ ትትፈጸም። ሃይማኖት ምንድነው ትለኝ እንደሆነ ሃይማኖት አብን ወላዲ በማለት ትጀመራለች፣ ወደ ወልድ ወላዲነት ታደርሳለች፣ በመንፈስ ቅዱስ ሰራጺነት ትፈጸማለች ብሎ ነው የሚናገረው ማለት ነው። ስለዚህ ሃይማኖት ማለት ምን ማለት ነው ብሎ ቢጠይቅ አንድ ሰው የአብ ወላዲነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጺነት ወይም የአብ የመንፈስ ቅዱስ የወልድ ፈቃድ የወልድ ስግው መሆን ወይም ደግሞ ሰው መሆን እሱ ሃይማኖት ነው ማለት ነው። ስለዚህ ሃይማኖት የምንለው የሶስቱን ቅድምና ሀለወት፣ አንድ ባሕርይ፣ አንድ ስልጣን፣ አንድ መንግስትና ያ እግዚአብሔር ሀለወት እግዚአብሔር ነው ሃይማኖት ይባላል። ሀለወት እግዚአብሔር ለዚህ ዓለም ሰራይ መጋቢ አለው። ስራ ካለ ሰሪ እንዳለ ሁሉ ፍጥረት ካለ ፈጣሪ ያለ ብሎ ያ የምንቀበለው እሱ ሃይማኖት ይባላል። ስለዚህ ምን ይሆናል? ራሱ እግዚአብሔር ሃይማኖት ነው። ራሱ እግዚአብሔር ሃይማኖት ነው። ምክንያቱም የሚያምን ቢጠፋ እግዚአብሔር ራሱን አይክድምና ብሎ ተናግሯል። ራሱ እኛ ባናምነው እንኳን በራሱ የታመነ ሆኖ ይኖራል ይላል ቅዱስ ጳውሎስ። እግዚአብሔር ሃይማኖት ነው። እንዲያውም አንዳንድ ጊዜ እንዲህ ተብሎ ሁሉ ይነሳል። ሃይማኖት በመላእክት ዓለም ተጀመረ የሚል ሐሳብ እኔም እሰማለሁ። ይህ ልክ አይደለም። ሃይማኖት ለመላእክት ተገለጠ ነው እንጂ ተጀመረ አይባልም። እግዚአብሔር ነው ሃይማኖት። እግዚአብሔር ሃይማኖት ነው። እንደውም በድርሰቱ በቅዱሳት መጻሕፍት እግዚአብሔር ታማኝ ነው፣ እግዚአብሔር ምእመን ነው ተብሎ ተነግሯል አልኩኝ። በድርሰቶቻችን ነው ምሳሌ መልክአ ኢየሱስ ብለን በምናመሰግነው ድርሰት ላይ ለሕፅንከ ብለን ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከ ወጥቶ ለዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖተ ወንጌል ብለን እንጠራዋለን። ክርስቶስ ሃይማኖት ተብሎ ነው የሚጠራው፣ ሃይማኖት ነው። ስለዚህ ሃይማኖት ተገለጠ እንጂ አልተጀመረም። ያ ታምኖ አማኝ ሳይኖር እግዚአብሔር ስቡህ ነው እንደምንለው አመስጋይ ሳይኖር እንቅድመ ይፍጠር መላእክት ለቅዳሴ ተጸራ ስብሐተ አብ ወወልድ መንፈስ ቅዱስ መላእክትን ለምስጋና ሳይፈጥር የአብ የወልድ መንፈስ ቅዱስ ምስጋና አልተጓደለም እንደሆነ የሚያምን ሳይፈጠር እግዚአብሔር ታማኝ ሆኖ ነበረ። ከዚያ ደግሞ እግዚአብሔር ራሱን ለፍጥረት የገለጠበት ያ የመገለጥ መንገድ ደግሞ ሃይማኖት ተባለ ደግሞ ማለት ነው። ያ መገለጡ ደግሞ በራሱ ሃይማኖት ተባለ። ስለዚህ አንደኛው እግዚአብሔር ሃይማኖት ነው። ሁለተኛ ሃይማኖት የማይሻሻለው እግዚአብሔር ስለማይሻሻል ነው። ሃይማኖት የማይለወጠው እግዚአብሔር ስለማይለወጥ ነው። እግዚአብሔር ሕያው ስለሆነ ሃይማኖት ሕያው ነው። የሚያምን ሰው ሲገደል ሃይማኖት የማይገደለው ለዚህ ነው። ሌላ ጊዜ ቆይቶ አማኝ ጠፍቶ ሙቶ ካለቀ በኋላ የሆነ ሰው በፀሐይም በጨረቃም በከዋክብትም ተመራምሮ እግዚአብሔርን የሚያገኘው ሃይማኖት ያለና የነበረ ስለሚኖር ነው። ስለዚህ እግዚአብሔር ለሙሴ ሲነግረው እኔ ያለውና የነበርኩ ነኝ ሲለው ያ ነው ሃይማኖት ማለት። ያ ያለውና የነበረው እግዚአብሔር ሃይማኖት ነው። የዓለም ብርሃን ማን ነው? ክርስቶስ በሉ። የዓለም ብርሃን ማን ነው? ክርስቶስ። ኢትዮጵያ የዓለም ብርሃን አይደለችም። ማን ያላችሁ እንደዚህ? ከቤተ ክርስቲያን ሰውን ለማጥፋት የሚዘየድ ስብስብ ነው። ብር ካጣችሁ ነግዱ። እኔ እውነቴን ነው። ነግዱ፣ ስሩ። እንዴ እውነቴን ነው። ኢትዮጵያ ሰው ብር መናቂያ ይወዳል፣ ስራ መናቂ ይወዳል። ብር ደግሞ ለሁለት ሺህ ብር ይላል። ወይ ጥቃም እንዲሁ እናንተ እንዴ! አንዳንዱ ደግሞ ኩራት ራት ነው ይላል። እንዲሁ ከመጨለት ወዲህ ነው ራቱ ነው የሚያውቁ ኩራት። እንዲሁ እስቲ እንዲሁ ሲቀማ ሰው እንዲሁ ኩራት እየኮራ ሶስት ቀጠኛና እንዲሁ ሲለበልብ ታገኘዋለህ። እንዲሁ እውነቴን ነው። ስሩ ልክ ኩራት ራቱ ነው ያውቅ። ሲራክ ምን አለ? ሶስት ሰዎች ነፍሴን አበጻጯት አለ። ሴሰኛ ሽማግሌ፣ ንፉግ ባለጸጋ እና ትዕቢተኛ ድሃ እንዲሁ ነፍሴን አበሳጯታል። ሁላችሁ እሱ ነው የምነግርህ። ስሩ ዝም ብላችሁ። እኛ ኢትዮጵያውያን ምን የሚጠቅም ነገር የለም። መስራት፣ መጽደቅ፣ መፎከር ምንም አያመጣም። መስራት፣ መጽደቅ
መልካም መሆን ኢትዮጵያውያን መልከኞች፣ ሰራተኞች እንኳን የእግዚአብሔር መጽሐፍ እነ ሄሮዳትስ የታሪክ ጸሐፊዎች ሁሉ ምንድን ነው ኢትዮጵያውያን ማለት ጨዋታ የሚያውቁ ጥበብ የሞላባቸው ቤታቸውን ከመንገድ ዳር ሰርተው በሞት የብሉን ሊጠጡልኝ የሚያውቁ ሰውነታቸውን የሚያድሱበት የጠራ ውሃ ያላቸው መቼም እሱ ጸበል አይለን ነገር የተባረኩ ህዝቦች ናቸው ተብሎ ተጽፎልናል። ያንን ነው መጠበቅ። ስለዚህ እንዲሁ ሲታጣ አሁን የሥራ መፍጠሪያ ሃይማኖት እየሆነ ስነ ስርዓት ያዙ። የዓለም ብርሃን ክርስቶስ ነው። እመብርሃን ደግሞ ድንግል ማርያም ናት። እመብርሃን እንዲሁ አንተ ወንጌል ምን አለ? አይነ ምቀኛ ነው እንዲህ አለ። እንዲሁ አይነ ምቀኛ ነው ወይ? ልጇ ብርሃን ከሆነ እናቱ ደግሞ ማለት እናት ነው። እመብርሃን ማለት የብርሃን እናት ነው። እንዲሁ ያማል። እመብርሃን ማለት ምንድን ነው የሚቸግርህ? ልጇ ብርሃን ነኝ አለ። እንደወለደችው ደግሞ ነገረው። ያው ወንጌል እንዴት እመብርሃን አትላትም? ምቀኝነት እኮ ነው። ራይ ድረስ ነው። እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? ጠላት ከፈለጋችሁ ሰይጣን አላችኋል እንዴ? እሱን አትሰላለፉትም? እንዲሁ ማርያም ምን አደረገቻችሁ? ምሕረት አዝላ በመጣች። ስለዚህ የእግዚአብሔር ሰዎች እመቤታችን የብርሃን እናቱ የፀሐይ ጽድቅ እናት ናት። ስለዚህ ለምንድን ነው ድንግል ማርያም ዘላለም ድንግል መሆን ያስፈለጋት ሲባል ቅድም እንዳልኳችሁ ለልጇ ምስክር እንድትሆንና እግዚአብሔር ስለገባባት። በእግዚአብሔር ዙፋን ፍጡር አይቀመጥም። እኔ ቀናተኛ አምላክ ነኝ፣ ክብሬን ለሌላ አልሰጥም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር የገባባትን ማኅፀን እግዚአብሔር የተቀመጠበትን ዙፋን ማን ነው የሚቀመጥበት? እስቲ በሉ እንደው አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጥ? እስቲ ሂድና ሞክራት። አሽሮ ይለቃል። የለም አይፈቀድም። እንደው መጠንን ታውቆ ነው። እማዬ ያቅምሽናል ሙያ አለም ያሉ አሉ አይደል? ቄሴ አንዲት እማዬ ብድግ ብለው የኔ ታቤት እንዲሁ እኔ በህልሜ ታቦት ተሸክሜ ሰው እያጠኑ ህልም አይቼ አይ እማዬ እንደው ያቅምሽናል እንደው ከሆነም እኔ ታቦት ተሸክሜ እንደው አንቺ ብታጠኝ ይችላል። እንደው አይሆን ያማ አይሆንም እኮ እንደው ያማ አይሆንም። እንደው በየት አልፎ ባይቲ ሀሊፈቂ ድጓታ ሚረክ ያለ እንደው ነውር እኮ ነው። መጠን አለው ነው። አባቴ አቤት፣ እኔ ላገባ ነበር። እሺ እና አንዳችን ድንግልና የለንም። እሺ እንዲሁ ግን ዘመዶቻችን እንዳያፍሩ ዝም ብለው ቆባ እንዲያረጉልኝ ችግር የለም። ይሄ አይደለም እንደ ችግር የፈጠረ እንደ ራሳችሁ ሐሳባት ነው። እንደ እግዚአብሔር ሐሳብ በሉላችሁም። እንደማን ሐሳብ አልኳችሁ? እንደ እግዚአብሔር ሐሳብ። ችግር የለም የሚለን ሰው የራሳችን ሐሳብ ነው እንጂ የሚነግረን የእግዚአብሔርን ሐሳብ አይደለም ማለት የእግዚአብሔርን ሐሳብ አይደለም። አሁን ሰው ከቤተ ክርስቲያኒቱ ከበደች እያለ የሚወጣው ለምንድን ነው? የራሱን ሐሳብ እዩት። ቆይ ስርቆት የማይመኝ ሰው ማን ነው? ሁላችንም። ዝሙት የማይፈትነው ማን ነው? ሁሉም። ጠዋት መብላት የማይፈልግ ጾም ቢቃለልለት የማይፈልግ ማን ነው? ሁሉም። ብርድ አይብረድህ፣ ጾም ይቅርልህ፣ ስራ ይቅርልህ፣ ክርስቶስ ሙቶልሃል ቢባል ማረፍ የማይፈልግ ማን ነው? ሁሉም። እዩ በሞቴ እረፍት የማን ሐሳብ ነው? የእኛ በሉ። መብላት የማን ሐሳብ ነው? መተኛት የማን ሐሳብ ነው? ምቾት የማን ሐሳብ ነው? አዎ። ስለዚህ የእኛን ሐሳብ እየነገሩ ከእግዚአብሔር ሐሳብ እየለዩ ከቤተ ክርስቲያን ያወጡናል ማለት ነው። የእኛን ሐሳብ የሥጋ ፍላጎታችን። ለዚህ ነው ቅዱስ ጳውሎስ እንደ ሥጋ ምሕረት መጠጊያ እነኋት እናትህ እነሆ ልጅሽ እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች ታለቅስ ነበር። ይህን በምታለቅስበት ጊዜ እናቱን ለማጽናናት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። አንደኛው እናት አባትን ማገልገል እስከ ሞት እንኳን ቢሆን መሆን እንዳለበት ሲያስረዳ ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን አንቀጽ ሲተረጉም ክርስቶስ እየሞተ እንኳን እናቱን ያገለግላት ነበር
አንተ በቁምህ በጤንነት እያለ ጤና እያለ አካልህ ደህና ሆኖ እናት አባትህን ባታገለግል ምን አይነት ፍርድ ጠብቀህ? ለጌታስ የምትመልሰው መልስ ምንድን ነው? ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቃሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ የማይላቸው ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር። የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞቱ እንኳን ጊዜ ያልተዘነጋ ነው የሚታሰብ። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንሽ ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። ማስተዋል የሌለው ሲበላም የሚቸኩል ሲጸልይም የሚቸኩል ሲማርም የሚቸኩል ሲያስቀድስም የሚቸኩል መጽደቅንም በችኮላ ማድረግ የሚፈልግ ሱባኤ ቢገባ የሚቸኩል ለሁሉም ነገር ፈጥኖ መጨረስ የሚፈልግ ሰው ስር ሳይኖረው ያደገ ዛፍ ማለት ነው። ወሶ በሰረቀ ፀሐይ መጽለወ በቃ እስመ አልቦ ስሩ ለመሬቱ እስመ አልቦ እመቅ ለመሬቱ ስር ሳይኖረው ሁሉንም አግበስብሶ መከራ የመጣ ሰዓት የሚጠወልቅ እንደዚህ ያለው ነው። በእውነቱ መንፈሳዊ ነፋሳዊ የሆነ ማለት ነው። ቸኩሎ የወጣ ቸኩሎ የተገለጠ ቸኩሎ የበቃ እንዲህ ያለ ችኩል ምንጊዜም ሀገር ያጠፋል። ከእንደዚህ ያለ መንፈሳዊነት እግዚአብሔር ይሰውረ። መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ፣ ሁለተኛው ደስተኛ መሆኑ። ምንም ነገር ቢፈጠር የማይታወቅ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት። ልቡ ለጻድቅ ውኩል ከመ አንበሳ፣ ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው ደስታ ሲያገኝ ብሎ ትንፋሽ ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምሕረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ካንተ ጋር የለም ማለት ነው። ልብህ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም። ይኸውላችሁ ያንተን ክፋትም እግዚኦ ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400 ሆኖ እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራይ ወይ ሰሪ ለክሙ የሚለው ዮሐንስ አፈወርቅ በቅዳሴው። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለው እግዚአብሔር። በኃጢአት ጎስቁዬ ከፊቴ ናትና ኃጢአቴ ሁል ጊዜ ተውጫለሁ እኔስ ባዘን በትካዜ ባዘን በትካዜ በፊትህ ክፋት